ዛሬ ተመሳስለናል ደስ ይላል ደነሽ ያለም ሰላም ነው እንዴነሽ ደህና ነሽ እንኳን ሰላም ቆይሽ እንዴ አንድ ከዚች እዚች ኮሪ ሮጥኩት ደከመኝ እንዴነሽ በቃ አንቺ ላይ ለመድረስ ጥሩ ነው በጣም ደስ ይላል ይመስልሻል ግን ተስፋልኝ ስትይ ሸብሽ በጣም በሙሉ ደስ ይላል ግን ትሬኒንግሽ ምን አይነት ትሬኒንግ እንደሆነ ንገሪኝና ዛሬ ፈሰውልሻለሁ እኔ አለልሽ ከዛ ከደረጃው እዚህ ድረስ ነው የሮጥኩት ደከመኝ አይዞሽ አንቺ መጀመሪያ ቀን ሲሆን እንደዚህ ነው የሚያደርገው ያው እኛ ልምደነዋል እናንተም አለምዳችሁታል ዛሬ እንግዲህ ማርች 8ን አስመልክተን ያው ከማርች 8 ጋር በተያያዘ አንቺ ስም ይነሳል የመጀመሪያው ውድድርሽ ነው በማርች 8 ታሸንፊ የመጀመሪያ ውድድር አይደለም ግን ከዛ በፊት ግሬተርን አሸንፍ ያለው ታላቅ ሩጫ ከዛ ቀጥሎ ደግሞ ማርች 8ን ያሸነፍኩኝ ደስ የሚል ነበር ያው ማርች 8 ሲባል በሴቶች አዎ በሴቶች ስለሆነ ሴቶችን ሞር ያነቃቃል ብዬ አስባለሁ ማርች 8 እንግዲህ አዲስ አበባ ውስጥ የተደረገው ውድድር ላይ ነው አይደል ያሸነፍሽ ዛሬ 5 አመት 6 አመት እንደዛ ከዛ በኋላ እንግዲህ ብዙ ዓለም አቀፍ ውድድሮች ላይ ተሳትፈሽ በተለይም ደግሞ ረጅም ርቀት ላይ አሸናፊ ነሽ ስለዚህ ዛሬ በማርች 8 ያለም ዘርፍ እንግዲህ ትሬኒንግ እየሰራ ነው የምናወራው ማለት ነው ስለ ሩጫ ደስ ይለኛል ጥለሽኝ እንዳትሄጂ ማለት ቀስ ያለ አንቺ ፌስ ነኝ ችግር የለውም አንቺ ባልሽው ነው የምንሰራዛ የሁሉ ጊዜ ልምምዳችሁ ነው እንደዚህ መሮጥ አዎ የሁሉ ጊዜ ስለሆነ ለምደነዋል ዛሬም አንቺ ደከመሽ መስሎኝ አይተንከ እኔ ደከመኝ ይበቃሻል በቃ ዛሬ እና እዚህ ጋር እንቀመጥ አንቺ ምንም አልደከመሽም እናቴ አንቺ እኔ አልደከመኝም እስኪ ትንሽ እንቀመጥና ሩጫ እንግዲህ ለኛ አገር ምልክታችን ነው አይደለ በደንብ በቃ ኢትዮጵያ ሲባል በኩራት ምናነሳው አትሌቲክስ ነው እነ ደራርቱ እነ ጥሩዬ ይያለን ትልልቅ መድረኮች ላይ አገራችን ስሟ የተጠራበት የስፖርት ዘርፍ ነው በጣም እንወደው ማለት ነው እና ዓለም ዘርፍ ደግሞ ብዙ ውድድሮችን አሸንፈሻል አሸንፈያለሁ እስኪ እነሱን እናንሳ የመጀመሪያው ውድድር ሼት ነበር እኔ እንግዲህ መጀመሪያ ሳሸንፍ አገር ውስጥ ነው የጀመርኩኝ ያው ግሬተርን በመዘጋጀቱ የኔን ፐርፎርማንስ እንዳያርጉ ረድቶኛል ማርኬት በሚለው ደግሞ የሴቶችም ስለሆነ እሱ ጋር ተወዳድሬ ያው እንግዲህ ጥሩ ነበር አሸንፈያለሁ በጣም ደስ ይላል ማለት ነው ከዛ በኋላ ዓለም አቀፍ ውድድሮች ላይ ተሳተፍሽ በተለይም ደግሞ ማራቶን ረጅም ርቀት መጀመሪያ ያው እኔ ከአገር ውስጥ የወጣሁት ሞሮኮ ነው ሞሮኮ ሄጄ የሚቀጥለው ደግሞ አሁንም የኦል አፍሪካ ጌም ለሀገር አሸንፍ ያለው ሃፍ ማራቶን ከዛ ኔክስት ያለው ከትንሽ ሃፍ ማራቶን ብዙ ጊዜ ሩጫለሁ ግን ማራቶን ኔክስት ደግሞ ማራቶን ነው የሮጥኩት ማለት ነው ማራቶን ማለት እኮ ረጅም ርቀት ነው አይደል ቀደም እንደው በመኪና ያልሽ አንቺ ያው በመኪና ነው የምታውቂው እኔ በመኪና ነው የማውቀው አንቺ በመኪና ነው እኔ በእግሬ ነው 40 ኪሎ ሜትር እንሰራለን ትሬኒንግ ያው ውድድሩ 42 ነው ማራቶን ምናምን ኪሎ ሜትር ትሬኒንግ ያው ትሬኒንግ እንሰራለን ከዚህ ደብረ ዘይት ማለት ነው ከዚህ ደብረ ዘይት እየሮጥሽ ሄድ ማለት ነው እንደዛ እየሮጥን ነው የምንሄደው የሆነ ጊዜ ቡዳፔስት ላይ ነው ሃንጋሪ ካልተሳሳትኩኝ 2023 ላይ እዛ ወድቀሽ ነበር እንዴት ነበር እሱ ነገር እስኪ አስተውሽ ቡዳፔስት የነበረው ጥሩ ዝግጅት ላይ ነበርኩኝ ጥሩ ኮንዲሽን ላይ ነበርና እኔም ነበርኩኝ ያው ጥሩ የግሩፕ ስራ እየሰራን ነበር ቆንጆ ነበር ንጉቶ ተማልና ማን ያሉ ቆንጆ ነበር ግን ያው ከ37 አካባቢ ጀምሮ መሄድ አልቻልኩም ግን እኔ ሶስተኛ ነኝ ብዬ ነበር እየሄድኩ ያለሁት አምስተኛ ሆኜ ነው የገባሁት አምስተኛ ነሽ አዎ ባመጣላ ሀገሬ ደስ ይለኝ ነበር ግን ደግሞ አልቻልኩም እንግዲህ ኔክስት ደግሞ አለ ገና በጣም ብዙ ውድድር ያልቃል እንዴ ውድድር ያልቃል ህልምሽ ምንድነው ትልቁ ኦሎምፒክ ነው ትንሹ ዓለም ሻምፒዮና ነው በዛ ማለት ለሀገሬ የሆነ ነገር ማምጣት ይወርቃል የሆነ ነገር ሳይ ይወርቅ ሁሉም የምትመኙም ወርቅ ነው ይመጣል ደግሞ ስኬታማ ይሆንሽባቸው ውድድሮች ምን ናቸው የት ሀገር ስኬታማ ይሆንኩባቸው እኔ ትልቁ እንግዲህ ወርልድ ሪከርድ ሰብር ያለው 10 ኪሎ ሜትር ለንደን ማራቶን አሸንፍ ያለው ማራቶን 3 ማራቶን አሸንፍ ያለው ከለንደን ጋራ እነዚህ ናቸው ያሉት
ዝናቡ መጣብን እኮ ከዝናቡ በኋላ ተመልሰናል። ትንሽ አሳልፈናል። በረከት ይዛችሁ መጣችኋል። በረከት ይዛችኋል። ማን ይሆን? አንቺ ይዘሽ መጣሽ። እሺ እኔ ኮን ደስ ይለኛል። ደስ ይለኛል። እንጂ ሰሞኑ ሙቀት ትንሽ ቀዝቀዝ አደረገ። ሙቀቱ በጣም እንትን ይል ነበር፣ ያስቸግር ነበር። አሁን ጥሩ ነው። ውድድሮችን እስካሁን ስኬታማ የሆንሽባቸው ውድድሮች እያነሳን ነበር። ቀደም የዱባይ ማራቶን አሸናፊ ነበርሽ አይደለ? የአምስተርዳም እሺ እንዴት ነበር? ጥሩ ነበር። ያው ቆንጆ ነው። ጥሩ ዝግጅት ላይ ነበርኩኝ። አሪፍ ነው። ያው እግዚአብሔር ፈቅዶ አሸንፍ ያለው በጣም ደስ ይላል። ያለምን በቀጣይ ምን ላይ እንጠብቃት? እንግዲህ ያው እንደማንኛውም ሯጭ ያው ግብ ታስቀምጫለሽ። ያንን ግብ እንግዲህ ሙሉ በሙሉ ባልናገርም እግዚአብሔር ፈቅዶ ጥሩ ነገር ለማምጣት ለኔም ሆነ ለአገሬ ጥሩ ነገር ለማምጣት ነው። አሁን ቀጣይ ሌላ ውድድር አለሽ በቅርቡ? ሌላ ውድድር እንግዲህ አሁን ኤፕሪል ላይ የሚካሄደው ቦስተን ማራቶን ነው። ቦስተን ማራቶን ሮጣለሁ። ቦስተን ማራቶን ለመጀመሪያ ጊዜ አሁን ከአንድ ወር በኋላ ማለት ነው። ከአንድ ወር በኋላ አሁን ማርች ስለሆነ ከአንድ ወር በኋላ። ዝግጅት እንዴት ነው? ዝግጅት ቆንጆ ነው። ይሄው ከትሬኒንግ ላይ ነው ያቋረጥኩት። ከትሬኒንግ ላይ ነው። ትንሽ ያው ተካፍለ ስሜቱን አውቀሽዋል። አዎ እንዴ ምልሽ ያው ምንም ባይገናኝም ግን ሩጫ የህይወታችን አንድ አካል አይደለ? እንደናንተ ዋናው ስራችን ባይሆን ማለት ነው። ደስ ይላል አይደል? አሁን ከመነሻሽ አንስተሽ አሁን የምትሄጂበትን ውድድር ስታስቢ ያልፍሽበት መንገድ ደስ ይላል አይደል? ደስ ይላል። ያው ምን መሰለሽ አሁን መጀመሪያ ስንጀምር ያው ለጨዋታ ብለን ለመዝናናት ብለን የጀመርነው ትምህርት ቤት ላይ ኳስ ምናምን ስንጫወት የስፖርት ፕሮግራም ሲኖረን እንደ ጨዋታ ነው የጀመርነው። ግን እዚህ ላይ እንደርሳለን ብለን ያላሰብነው ለውጤት ሲበቃ ደስ ይላል። ያው ከጀመርነው በኋላ ትንሽ ቻሌንጅ ቢኖረው ያው ሩጫ ኢንጁሪ ስለሆነ በጣም ቻሌንጁ እና በጣም ሰፖርት የሚያደርግሽ ሰው ያስፈልጋል ምናምን። እሱ ከሌለ ኢንጁሪ ይመጣል፣ ጫማ ማጣት ሊኖር ይችላል ምናምን። ባህር ዳር ነው አይደል? መልሻሽ ባህር ዳር ነው ግን ማለት መለያ ስሙ ወደ ሽንዲ አካባቢ ነው። ሽንዲ አካባቢ ነው የተወለድኩት። ከዛ መጣን የፕሮጀክት ውድድር እየተወዳደር ነበር። ባህር ዳር ላይ ያው የአካዳሚ ውድድር ተወዳደርን፣ ተመለመልን። አሸነፍኩሽ 500 እዚህ ተመለመልኩኝ። አሁን እንዳጋጣሚ ያለንበት እዚህ አካዳሚ 4 አመት ቆይቻለሁ እና ኦልሞስት በቃ አካዳሚ ነው ያሳደገኝ ማለት ትችያለሽ። 4 አመት ቆይታ አዲስ አበባን ያወቅኩበት ትሬኒንግ እንዴት መስራት እንዳለብኝ በዚህ 4 አመት ውስጥ ነውና በጣም ጥሩ ልምድ ያገኘሁበት ነው እዚህ አካዳሚ ውስጥ ማለት ነው። አሁን እንግዲህ ከመነሻሽ አንስተሽ እዚህ ጋር በደረሽባቸው ጊዜያቶች ውስጥ ትልቅ አትሌት ነሽ እንግዲህና እዚህ ለመድረስ እንደ አትሌት የተፈተንሽበት ነገር አለ ማለት ውድድሮች ውስጥ መግባት አለ መግባት ብዙ ነገር ያለ ይመስለኛል። እንግዲህ ያስቸገረሽ ነገር አለ የተፈተንሽ ማለት? እኔ በጣም ያስቸገረኝ ምክንያት ያው የእግር ጉዳት ነበረ። ያው ስትጀምሪ ጫና ምናምን ስለሚመጣ እግር ጉዳት ነበረብኝ። ማሳጅን በደንብ እንዴት እንደሚወሰድ አናውቅም። እሱም ያው አለማወቅም ዋጋ ሊያስከፍል ይችላል። ግን ደግሞ እግዚአብሔር ፈቅዶ ያው ጤንነትም ተመልሶ ራሴንም ወይም ስራዬንም እንዳይበት ረድቶኛል ማለት ነው። ቦስተን ማራቶን ለ129ኛ ጊዜ የሚካሄደው ለ129ኛ ጊዜ ነው። ከአንድ ወር በኋላ ማለት ነው። ከአንድ ወር በኋላ ለሱ ውድድር አሁን ዝግጅት እያደረግሽ ነው? ዝግጅት እያደረኩ ነው። አሁን ዝግጅት ላይ ነኝ። ያው ትሬኒንግም ያው እኔ ትሬኒንግ እየሰራው ነበር። አንቺም የመጣሽ አይቺና አንድ ዞረን እኮ አየሁ። አውቀሽዋል ማለት ይችላል። ያው በደንብ ባታውቂው በደንብ ባላውቀዋልችልም እናንተ ላውቀዋልችልም። ሴት ሆነሽ አሁን ማርች 8 ነው ዛሬ። ሴት መሆንሽ ውድድርሽ ላይ ወይ ትሬኒንግሽ ላይ ያመጣብሽ ተጽዕኖ አለ? ሴት በመሆንሽ እንግዲህ ያው መጀመሪያ ስኬት ላይ ሳትሆኚ ስትቀሪ ትንሽ የሆነ ተስፋ የመቁረጥ ባህሪ ሊኖር ይችላል። ምክንያቱም ይሄ የሩጫ ባህሪ ስለሆነ ጉዳት ሲመጣ የተለያዩ ፈተናዎች ሲያጋጥሙሽ ተስፋ መቁረጥ ይመጣል፣ ግድ ነው። ግን ደግሞ ያንን አልበገርም ብለሽ ያው ከሄድሽበት ከሞከርሽው ውጤት ይመጣል። እንግዲህ ማርቼት የሴቶች የተለየ ስሜት ነው ያለው፣ ሞቲቬት ያደርጋል እና ሴቶች በዛ ቀን ታስበው መዋሉ
ከጓዳ ጀርባ ከፊት ለፊት ምን እንደምንሰራ መታየቱ በጣም ደስ ይላል የሴቶች መታሰቢያም ስለሆነ ደስ ይለኛል እንግዲህ ማርች 8 ስንል የሴቶች ቀን ሴት እናትም ናት እህትም ናት ልጅም ናት በጣም አትሌትም ናት ስራ ጌት ሁሉ ነገር ብዙ ነገር አለ ሁሉ ነገር እንደሱ ነገር ቤተሰብ መስርተሻል እኔ ገና ነኝ እንግዲህ ብዙ የሚጠበቅብኝ ነገሮች ስላሉ እናት አልሆንኩም ግን ደግሞ ያው አግብቻለሁ በዛ ሁኔታ ነው ያለሁት ገና አልወለድኩም የገባይ ነገር አንቺ በረጅም ርቀት ነው የምትወዳደሪው እስካሁን ድረስ ስኬታማ የሆንሽም በማራቶን በግማሽ ማራቶን እንደዚህ በዚሁ ነው መቀጠል ምታስቢው ወይስ አሁን እንግዲህ አጭር ርቀቶች ደግሞ አሉ አይደል አዎ አጭር ርቀቶች አሉ እኔ እንግዲህ ያው ትራክ ብዙ አልሮጥኩም ማለት አንድ ሁለት የኔ ውጪ ውድድሮችን የተወዳደርኩኝ ትራክ ላይ ብዙ አልቆየውበትም ልክ እዛው ወዲያው እንደጀመርኩ ወደዛው ወደ አስፋልት ማለት ወደ ጎዳና ሩጫዎች ነው የገባሁኝ እና ምንድነው 10 ኪሎ ሜትር ወርገር ሰብር ያለው ምናምን አጭር ርቀቶች እንደዚህ ሃፍ ማራቶን ነክቻለሁ አሁን እንግዲህ ማራቶን የርቀቶች ንጉስ ስለሆነ እዛ ደርሼ ወርታች ለመመለስ ትንሽ የሚከብድ ይመስለኛል አይተን እና ያው በማራቶን ነው መቆየው ውጭ ሀገሮች ሄድሻል በዚህ ውድድር ማለት ነው የተለየ ገጠመሽ ይኖርሽው የተለየ ገጠመኝ የለኝም ግን ያው መጀመሪያው ፕሌን ስትገቢ የሚያስፈራሽ ነገር ሊኖር ይችላል ግን የተለየ ገጠመኝ የለኝም ያው ግን ሁሉም የተለየ ቦታ ስትሄጂ አዲስ ነገር ስታይ ደስ ይልሻል ላንቺ በጣም ምትወጃት አትሌት ያው የኔ ጀግና ብዬ እንትምለው ሁሉም አትሌት ነው ያው የኢትዮጵያ አትሌት ሁሉም ጀግና ስለሆነ ሁሉንም እላለሁ ግን በተለየ አይነት ማያቸው ሻለቃ ኃይለ ገብረስላሴና መሰረት ደፋር ናቸው እነሱም በተለየ እንትላለው ማለት ነው አደንቃለሁ ያለም ዘርፍ እንግዲህ ዛሬ በማርች 8 በቅዳሜ ከሰዓት ከስቱዲዮ ወጣንና ትሬኒንግ የምታረጊበት ቦታ መተን ነው ትንሽ ቆይታ ያደረግነው መልካም እድል እንዲሆንልሽ እንመኛለን ደረጃ ደርሰሽ እንዳልሽው አገራችንን እንግዲህ በትልቅ መድረክ ላይ ባንዲራውን ከፍ እንድታረጊ እንመኛለን አመሰግናለሁ ስለነበረን ጊዜ አመሰግናለሁ እሺ መልካም ጊዜ ላንቺ እሺ 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 ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ